ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የአውሮፓ ምሽቶች ላይ እንገኛለን። ማክሰኞና ረቡዕ የአውሮፓ ሻምፒዮንስ ሊግ ምሽት፣ ዛሬ ደግሞ ኤሮፕ ሊግና ኮንፈረንስ ሊግ ጨዋታዎች ይቀጥላሉ። በሀሳብ መስጫ ሳጥናችን ላይ መልከታችሁ ልታጋሩን ትችላላችሁ። ከማክሰኞ ምሽት የረቡዕ ምሽት በግብ ብዛትም ይበልጣል። ወደ 26 የአውሮፓ ሻምፒዮንስ ሊግ ግቦች ያየንበት፣ እንዲሁም ምንም ቀይ ካርድ ያላየንበት፣ ግን በየስቴዲየሞቹ ለየት ያሉ ሁነቶች የተፈጸሙበት፣ አንዳንድ ክለቦች በታሪካቸው ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ድል ያደረጉበት ሃትሪክም የነበረው ምሽት ነበረ። የአውሮፓ ሻምፒዮንስ ሊግ ያለመሸነፍ ጉዞ በኢንተር ሚላን በኩል በትናንትናው ዕለት እንደዚሁ ቀጥሎ ያየንበት በጣም አስደናቂውን ላውታሮ ማርቲኔዝም አሁንም በከፍታ ያገኘንበት አስደናቂ ምሽት ነበረ። ባርሴሎና ትናንትና በብዙ አወዛጋቢ ነገር ነጥብ ይዞ ወጥቷል። ከስቴዲየም ውጭም በስቴዲየም ውስጥም ብዙ ዝግብ ያላጣው የባርሴሎና እና የክለብ ብሩጅን ጨዋታ በስፋት እናነሳለን። ላሚን ያማል የጨዋታው ልዩነት ፈጣሪ ነበረ፣ እንመለከተዋለን። ከፕሪሚየር ሊግ ክለቦች አንድም ሽንፈት ያስተናገደ የለም በዚህ ሳምንት። ትላንትና ኒውካስል ዩናይትድም ከፕሪሚየር ሊጉ ያልተናነሰ ከፍተኛ ግብ ልዩነት ያሸነፈባቸውን ሳምንታት ትላንትም አስቀጥሏል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ቦሩሲያ ዶርትመንድ ላይ የነበረው የበላይነት በተለይም በግብ በሙከራ ፍጹም የተለየ ነበረ። የጋርዲዮላ ቡድን ግን ትላንትና በአንድ ነገር ብቻ ከዶርትመንድ ጋር ተስተካክሏል። አሁንም አነጋጋሪው ተጫዋች ኤርሊንግ ብሮት ሃላንድ ነው። ሌላ አጀንዳችን ይሆናል። ፊልፎደን አነጋጋሪ ተጫዋች መሆኑን ትላንት አስመልክቷል። ከሲቲ ጋር በተያዘ ግን ይሄ የጉዳት ጉዳይና የሳምንቱ የሊቨርፑል ጨዋታ ጉዳይ በሲቲ በኩል ትልቅ አጀንዳ ነበረ። ከጨዋታውን በኋላ ሲቲያን ተቆዩናላችሁ። ቼልሲዎች ነጥብ ተጋርተዋል። ያውም በታሪክ ለመጀመሪያ ጊዜ ግብ አስቆጠረባቸው ካራባህ ነጥብ ጥለው ነው። ምናልባት የቼልሲ ነገር የወጥነት ጥያቄ አሁንም በተደጋጋሚ እንዲነሳበት ያደረገ ነው። ማሬስካን እየወቀሱ ነው በርካቶች። ትላንትና አሌሃንድሮ ጋርናቾ ቡድኑን ታደጎታል። እጅ ባፍ የሚያስጭነው ተጫዋች ግን ኤስታቪዮ ዊሊያን ነው። ቼልሲ ምርጡን አግኝቷል፣ ምንም ጥያቄ የለውም። በጨዋታው ዙሪያ ተጨማሪ መረጃዎችን እናነሳለን። የሮሚዮ ላቪያ ጉዳይ ግን ምናልባት ትላንትና አንድም የቼልሲ ተጫዋች ቀይ ካርድ ባያይም ሮሚዮ ላቪያ ግን ሜዳ ላይ ጥቂት ደቂቃዎችን ብቻ የቆየ ተጫዋች ነው። ተጨማሪ መረጃዎችን ይዘናል፣ ለቼልሲ ደጋፊዎች እናደርሳቸዋለን። እንዳጠቃላይ ግን የአውሮፓ ሻምፒዮንስ ሊግ ሳምንት ለአንድም የእንግሊዝ ፕሪሚየር ሊግ ክለብ ሽንፈት ያልነበረው፣ ሁለት ክለቦች ብቻ ገቢ ያስተናገዱበት፣ በደረጃ ሰንጠረዡም ተስፋ ያላቸው ሆኖ ተመልክተናል። የአውሮፓ ሻምፒዮንስ ሊግ የሳምንቱን ምርጥ እጩ እናደርሳቸዋለን። በአውሮፓም ዙሪያ በርከት ያሉ ተጨማሪ መረጃዎችን ይዘናል፣ ሮናልዶንም ጨምሮ ማለት ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬ ፕሪሚየር ሊጎቹ ክለቦች በጣም ወሳኝ የሚባል ጨዋታ ያደርጋሉ። በተለይም በኮንፈረንስ ሊግ የሚሳተፈው ክሪስታል ፓላስን ጨምሮ በኤሮፕ ሊግ ኖቲንግሃም ፎረስትና አስቶን ቪላ በጣም ወሳኝ የተባለ ጨዋታ ያደርጋሉ። በቡድን ዜና የጋርዲዮላውን ቡድን ሲቲ እናነሳለን። ከሊቨርፑል ጋር በተያዘ አጥቂውን ኢሳክና የሰሞኑን አነጋጋሪ ጉዳይ በተመለከተ የቀድሞ የሊቨርፑል ሌጀንድ ጄሚ ካራገር የሚለው ነገር አለ። በማንቸስተር ዩናይትድ የመረጃ ሰዓታችን ከዝውውር ጋር የተያዘ ሰፊ መረጃ ከዘ አትሌቲክ አግኝተናል። ታማኝ የዜና ምንጫችን ዋቢ አድርገን ስለ ዩናይትድ ዝውውር እንነግራችኋለን። ኮንትራት ከማራዘም ጋር በተያዘ ዩናይትድ ቤት ተጨማሪ መረጃዎችን ይዘናል። የቀድሞ ኔዘርላንዳዊ ሰው የሚለም ነገር አለ በዩናይትድ በኩል። ማንቸስተር ዩናይትድ ቤት ዜና ስናነሳ ግን የፋብሪዚዮ ሮማኖ አንድን መረጃ በተመለከተ ፍንጭ ሰጥቷል። ብራያን ቤሞን በተመለከተ ነው። ምን ብሎ ነው? ትከታተሉታላችሁ። አርሰናል በአውሮፓ ሻምፒዮንስ ሊግ ሽንፈት ካልገጠማቸው 3 ቡድኖች ውስጥ አንዱ ነው። 4ቱንም በድል አጠናቋል። ለየት የሚያደርገው አንድም ግብ አልተቆጠረበትም። ታዲያ ቀጣይ ወሳኝ ጨዋታውን የሚያደርገው ከባየር ሙኒክ ጋር ነው። ስለዚህ አንድ ተሸናፊ ሊኖር ይችላል። የቡድኑን የወቅቱን አነጋጋሪ ተጫዋች ዴክላን ራይስን እናነሳለን። ከዛ ውጭ የሚካኤል ሜሪኒዮን ጉዞ፣ የአውሮፓ ሻምፒዮንስ ሊግ እና ፓይሮ ሄንካፔን የአርሰናል የወሩን ምርጥ ተጫዋች እጩ እንነግራቸዋለን። ከዛ ውጭ በአርሰናልን በኩል የቡድን ዜና እንደተያዘ ነው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። 26 ግቦችና ምንም ቀይ ካርድ ያልተመለከትንበትን የረቡዕ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታዎች እንዴት አገኛችሁ? በጨዋታዎቹ ዙሪያ በተለይም እናንተ በምንደግፏቸው ክለቦች መልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር ዛሬም እስከ ፕሮግራማችን ፍጻሜ ቆዩ ብለናል። መልካም ቆይታ በድጋሜ ተመኘን።
ዛሬ የኢሮፕ ሊግ እና የኮንፈረንስ ሊግ መርሃ ግብሮች ናቸው የሚደረጉት። ሁለት ምሽቶች በአውሮፓ ሻምፒዮንስ ሊግ ካሳለፍን በኋላ ማለት ነው። ዛሬ 2 ሰዓት ከ45 ደቂቃ ሲል ኒንስ ከፍራይቡርግ፣ ስትራም ግሩስ ከኖቲንግሃም ፎረስት፣ ዩትሬክት ከፖርቶ፣ አስቶን ቪላ ከማካቢ ቴል አቪቭ የሚያደርጓቸው ጨዋታዎች ይጠበቃሉ። ምሽት 5 ሰዓት በኢሮፕ ሊግ የምንጠበቃቸው ጨዋታዎች ውስጥ ሪያል ቤትስ ከሊዮን፣ ቦሎኛ ከብራን፣ ሬንጀርስ ከሮማ እና ስቱትጋርት ከፌኖርድ የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። በርከት ያሉ ጨዋታዎች አሉ፣ ግን በትልቁ የሚጠበቁት ናቸው። በኮንፈረንስ ሊግ ከሚጠበቁ ጨዋታዎች ውስጥ አንደኛው ክሪስታል ፓላስ ከኤዜድ አልካማር የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። ከነኚህ ጨዋታዎች ውስጥ ውድ ቤተሰቦቻችን የፕሪሚየር ሊግ ክለቦች ስትራም ግሩስ ከኖቲንግሃም ፎረስት፣ አስቶን ቪላ ከማካቢ ቴል አቪቭ እና እንደዚሁም ክሪስታል ፓላስ ከኤዜድ አልካማር የሚያደርጓቸውን ጨዋታዎች በፕሪሚየር ሊግ የመረጃ ሰዓታችን ላይ ሰፊ ሽፋን እንሰጣችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ትላንትና በርከት ያሉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ተደረጉ። አንደኛው ፓፎስ ከቪላሪያል ያደረጉት ጨዋታ ነበረ። ፓፎስ 1-0 በሆነ ውጤት ድል አድርጓል። ያውም በአውሮፓ ሻምፒዮንስ ሊግ ታሪክ የመጀመሪያ ድላቸውን ያደረጉት ሉካሲን በ47ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ፓፎስን በጨዋታው በታሪክ የመጀመሪያ ድላቸውን እና በጨዋታው አሸናፊ ያደረገችውን ግብ ማስቆጠር ችሏል። በጣም አስደናቂ ምሽት ነበረ። በስቴዲየም ውስጥም የነበረው ድባብ 1-0 በሆነ ውጤት ድል አደረጉ። ሌላኛው 1-0 በሆነ ውጤት የተጠናቀቀው ባየርን ሌቨርኩሰን ከሜዳ ውጭ ቤኔፊካን ገጥሞ 1-0 በሆነ ውጤት ድል አድርጓል። በቤኔፊካ በኩል ከ4 ጨዋታ 0 ድል ነው። ያውም ሊዝበል የተደረገ ጨዋታ ነበረ። ነገሮች አሳሳቢ ሆነዋል አሁን ለአሰልጣኙ። ትላንትና ፓትሪክ ሼክ 65ኛው ደቂቃ ላይ ብቸኛዋን የጨዋታው ልዩነት ፈጣሪ ግብ ከመረብ ማዋሃድ ችሏል። ሌላ በተመሳይ በ1-0 የተጠናቀቀ ጨዋታ አለ። አታላንታ ፈረንሳይ ድረስ ሄዶ ማርሴን 1-0 በሆነ ውጤት ድል አድርጓል። ጨዋታውን ለየት የሚያደርገው ነገር በአታላንታ በኩል ዲ ካቴሌሬ 15ኛው ደቂቃ ላይ ፍጹም ቅጣት መታመከነ በአታላንታ በኩል። ከዛ 69ኛው ደቂቃ ላይ ኤድሞላ ሉክማን ግብ አስቆጠረ፣ በቫር ተሻረ። ስለዚህ ጨዋታው 0-0 የሚያልቅ ይመስል ነበረ። በኋላም ላይ ግን ሳማር ዲዚች 90ኛው ደቂቃ ላይ ግብ አስቆጥሮ አታላንታን ከጨዋታው 3 ነጥብ እንዲያገኙ ረድቷቸዋል። ያ ሁላ እድሎች የባከኑበት አታላንታ 90ኛው ደቂቃ ላይ ሳማር ዲዚች ባስቆጠረው ብቸኛ ግብ 1-0 በሆነ ውጤት ጨዋታውን ድል ማድረግ ችለዋል። የምሽቱ ጨዋታ ሃትሪክ ያየንበት ጋላታሳራይ ከአያክስ ያደረጉት ጨዋታ ነበረ። ጨዋታው የተካሄደው አያክስ ሜዳ ላይ ነው። ድል አድራጊው ጋላታሳራይ ነው። የጨዋታው ልዩነት ፈጣሪ ደግሞ ቪክተር ኦሲሜን ነው። 59ኛው ደቂቃ ላይ በጨዋታ 66ኛው በፍጹም ቅጣት ምትና 78ኛው ደቂቃ ላይ በፍጹም ቅጣት ምት ተጨማሪ ግብ አክሎ በጨዋታው ጋላታሳራይ 3 ነጥብ ከ3 ጎል ጋር ቪክተር ኦሲሜን ደግሞ ሃትሪክ ሰርቶበታል። ቪክተር ኦሲሜን ትላንትና ግብ ማስቆጠሩን ተከትሎ በነገራችን ላይ ሁለተኛው የጋላታሳራይ ተጫዋች ሆኗል። በአውሮፓ ሻምፒዮንስ ሊግ ሃትሪክ የሰራ የጨዋታው ኮከብ ቪክተር ኦሲሜን ነበረ። ጋላታሳራይ ዘንድሮ በአውሮፓ ሻምፒዮንስ ሊግ 8 ግቦች አሉት። ከነኚህ 8 ግቦች 4ቱን አስቆጥሮ 2ቱን አሲስት ያደረገው ቪክተር ኦሲሜን ነው። ሌላ በጣም አስደናቂ ምሽት እንዲሆንላቸው ያደረገው ማለት ነው። እንደ አጠቃላይ ቪክተር ኦሲሜን የ26 ዓመቱ ተጫዋች 12 ጎሎችን ባለፉት 8 ጨዋታ ለጋላታሳራይ በአውሮፓ መድረክ አበርክቷል። ቶትናም ላይ 2 ግብ፣ ቦዶ ግሊምት ላይ 2 ግብ፣ ትላንት አያክስ ላይ ሃትሪክ፣ አንዳንድ ግብ ደግሞ ኤዜድ አልካማር፣ ዳይናሞ ኬቭ፣ አያክስም እንዲሁም በድጋሚ ኤዜድ አልካማር እና ሊቨርፑል ላይ ማስቆጠር ችሏል። ጋላታሳራይ አያክስን በሜዳው እና በደጋፊ ፊት የረታ የመጀመሪያው የቱርክ ክለብ መሆን እንዲችል ያደረገ ምሽት ነበረ። ቪክተር ኦሲሜን ትላንትና ሃትሪክ ሰርቶ በሱ 3 ግቦች ጋላታሳራይ አያክስን 3-0 አሸንፈዋል። እዚሁ ጋላታሳራይ እንቆይና አንድ መረጃ እናክልላችሁ። መረጃው በትልቅ ማህበራዊ ሚዲያዎች ጭምር በስፋት እየተሰራጨ ነው፣ ግን የተረጋገጠ ነገር የለውም። ይኸውም የቱርኩ ክለብ ሊዮኔል አንድሬስ ሜሲን በውሰት ለማስፈረም 10 ሚሊዮን ዩሮ ደሞዝም ለመክፈል ፈቃደኛ ነው የሚሉ መረጃዎች እየወጡ ይገኛሉ። እንደሚታወቀው የሊዮኔል ሜሲ የሚሳተፍበት የአሜሪካ ሜጀር ሊግ ሶከር ውድድር ዓመት እንግዲህ ሊጠናቀቅ ጥቂት ጨዋታዎች ብቻ ናቸው የቀሩትና በዚህ ምክንያት በአሜሪካ ሜጀር ሊግ ሶከር ውድድሮች ይቋረጣሉ፣ ረፍት ነው የሚሆኑት። በዓለም ዋንጫ ደግሞ ከነ ሙሉ ፊትነሱ እንዲገኝ በርካታ ክለቦች ጥያቄ እያቀረቡ ነው። ከወደ ሳውዲ ያው ነገሩ ከድርድር በኋላ ቀርቷል። ሜሲ በጉዳዩ ላይ እንግዲህ ምናልባትም ረፍት አድርጎ ወደ ዓለም ዋንጫ ይሄዳል ወይንስ
ክለብ ይቀላቀላል የሚለው በቀጣይ ይጠበቃል። ግን ጋላታሳራዮች ሰፊ ጥረት እያደረጉ ነው የሚል መረጃ ስለወጣ ነው በዚሁ የጋላታሳራይ መረጃ ስናደርስ በዛው የነገርናችሁ። ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ያለመሸነፍ ጉዞን አስቀጥለዋል። ትላንትና ኢንተር ሚላን ካይራትን 2-1 በሆነ ውጤት ድል አድርጓል። በጨዋታው ላይ ግብ በማስቆጠር ረገድ ላውታሮ ማርቲኔዝ 45ኛው ደቂቃ ላይ መሪ ያደረገ ኢንተርን፣ ከዛ በኋላ አርድ 55ኛው ደቂቃ ላይ ካይራት አልማቲን አቻ ያደረጋቸው። በኋላም ላይ አጉስቶ 67ኛው ደቂቃ ላይ ኢንተርን ድል የምታደርግ ግብ አስቆጥሮ ጨዋታውን ኢንተር ሚላን 2-1 በሆነ ውጤት ድል አድርጓል። ያለመሸነፍ ጉዟቸውን አስቀጥሏል። በነገራችን ላይ ላውታሮ ማርቲኔዝ በአውሮፓ ሻምፒዮንስ ሊግ 2025 ከገባ በኋላ 12 ግቦች አሉት። አንድም ተጫዋች በአውሮፓ ሻምፒዮንስ ሊግ 2025 ከገባ ወይም ባለፉት አንድ ዓመታት ውስጥ የሱን ያክል ግብ ያስቆጠረ የለም። እጅግ በጣም አስደናቂ የሚባል ጊዜን ከኢንተር ሚላን ጋርም እያሳለፈ ይገኛል። በምሽቱ ብዙ ውዝግብ የነበረው በሜዳም ላይ ከሜዳም ውጭ አነጋጋሪ የነበረው ጨዋታ የባርሴሎናና የክለብ ብሩጅ ጨዋታ ነው። ጨዋታውም በክለብ ብሩጅ ስቴዲየም ነው የተደረገው። ትላንትና ጨዋታው 3-3 ነው የተጠናቀቀው። ብዙ ድራማ ነበረው። ከሜዳ ውስጥ የነበረው ድራማን ጀምር 6ኛው ደቂቃ ላይ ትሮሶልድ መሪ ያደረጋቸው ክለብ ብሩጅን። ከዛ ፌራን ቶሬስ 8ኛው ደቂቃ ላይ ባርሴሎናን አቻ ያደረገ። ከዛ በኋላ ፎርብስ 17ኛው ደቂቃ ላይ ክለብ ብሩጅን መሪነት ወደ 2-1 አሳደገ። ከዛ በኋላ ደግሞ ላሚን ያማል 61ኛው ደቂቃ ላይ ባርሴሎናን መልሶ አቻ ያደረጋቸው። ራሱ መልሶ ፎርብስ 64ኛው ደቂቃ ላይ ክለብ ብሩጅን መሪነት መልሶ 3-2 ክለብ ብሩጅ መምራት ጀመረ። በኋላም ላይ ቶዙልስ በራሱ መረብ ላይ 78ኛው ደቂቃ ላይ ግብ አስቆጥሮ ባርሴሎናን ታድጎት ባርሴሎና 3-3 ሆነ። ከዛ በኋላ የጨዋታው አነጋጋሪ ክስተት ያለው ቨርማንት 91ኛው ደቂቃ ላይ ግብ አስቆጠረ። ግን አልቢትሩም በቫር ግብ ጠባቂው ላይ ሼዝኒ ላይ ጥፋት ሰርታል በሚል ተጫዋቹን ኳሱ ተሻረ። በጨዋታው ላይ ባርሴሎና በ17 ደቂቃ 2 ግቦች ተቆጠሩበት። ይሄ ለባርሴሎና በአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ ነው ይህ ሲያጋጥማቸው። ታዲያ ከጨዋታው በኋላ እቺ የተሻረችውን ግብ ተመልክቶ ማለት ነው ቬርማንት ያስቆጠራትን ግብ በክለብ ብሩጅ በኩል ማርኮ ቫን ባስተን ክለብ ብሩጆች ተዘርፈዋል ብሏል። 4-3 ጨዋታው መጠናቀቅ ነበረበት፣ ነገር ግን በዳኛው በኩል ተሽሯል። ፈጽሞ ሼዝኒ ላይ ጥፋት አልሰራበትም። ምንም አይነት ንክኪ ያልነበራቸውም። ሼዝኒ በራሱ ነው ሄዶ የተጋጨው። ይህንን ድጋሜ መመልከት ትችላላችሁ። ይህ ፈጽሞ ጥፋት አይደለም ብሏል ማርኮ ቫን ባስተን። ይህ ነገር ለክለብ ብሩጅ እንደ ዝርፊያ ነው የምቆጥረው ብሏል። ምናልባት ጨዋታውን በቀጥታ በእናንተ እይታ ደግሞ ከተመለከታችሁ ሼዝኒ ላይ እውነት ጥፋት ተሰርቷል፣ እናም ጎሉ መሻር ነበረበት ወይስ መጽደቅ ነበረበት? ማርኮ ቫን ባስተን ግን መጽደቅ ነበረበት እያለ ይገኛል። ከስቴዲየም ውጭ ከነበረው ክስተት ውስጥ ባርሴሎና ከክለብ ብሩጅ ጋር የአውሮፓ ሻምፒዮንስ ሊግ ጨዋታ ለማድረግ ወደ ቤልጅየም ሲያቀኑ በቤልጅየም የባርሴሎና ደጋፊዎችን ወደ ጨዋታው የሚያደርሰው አንዱ ባስ በእሳት መቃጠሉን ተመልክተናል። ደጋፊዎችን የሚያደርሰው ባስ ሙሉ ለሙሉ በእሳት ነዶ ማለቁ ተረጋግጧል። ባሱ የተቃጠለውም ከደጋፊ አንዱ በያዘው ተቀጣጣይ ርችት ምክንያት መሆኑን የስፔን መገናኛ ብዙሃን ይፋ አድርገዋል። ከጨዋታው ውጭ የነበረ ክስተት ነው። እስካሁን የሰው ሕይወት ይጥፋ አይጥፋ በሚለው ጉዳይ ላይ የተዘገበ ነገር የለም። ሙሉ ባሱ ግን ተቃጥሎ አልቋል። ይዞም የነበረው የባርሴሎና ደጋፊዎችን መሆኑ ተረጋግጧል። አንዱ ከስቴዲየም ውጭ የነበረው ክስተት ደግሞ የባርሴሎና ደጋፊዎች ባስ ሙሉ ለሙሉ መቃጠል ነበር። የባርሴሎና የፊት መስመር ተጫዋች ላሚን ያማል ቡድኑ ለድል ባለመብቃቱ መበሳጨቱን ከጨዋታው በኋላ ተናግሯል። ብዙ ሰዎች ስላጋጠመኝ ህመምና በአንዳንድ ነገሮች እንዳዘንኩ አድርገው እያወሩብኝ ነው ያለው ላሚን ያማል፣ ነገር ግን ሁሉም ሐሰት ነው። ያጋጠመኝ ህመም ከሜዳ ውጪ በግል ሕይወቴ ምክንያት የመጣ አይደለም። ሲቀጥልም ደግሞ አሁን ሐዘን ላይ አይደለሁም አልደበረኝም ብሏል። የተቀናቃኝ ደጋፊዎች ተቃውሞ ካሰቡብኝ ምክንያቱ ሜዳ ላይ አስፈላጊው ተጫዋች እንደሆንኩ ስለሚያውቁ ነው፣ ሌላ ተጫዋች ቢሆን አያደርጉትም ብሏል። ግን ላሚን ያማል ያ በርካቶች ቆሞ የሚያጨበጨቡለት አሁን በየስቴዲየሞቹ ተቃውሞ እያሰሙበት እንደሆነም ይታወቃል። ላሚን ያማል የጎሉን ያስቆጠረበት ቴክኒክ በጣም የተለየ ነበር። በነገራችን ላይ በጣም አስደናቂ ግብን ያስቆጠረው ምናልባት የአውሮፓ ሻምፒዮንስ ሊግ ሳምንቱ ምርጥ ግብ ውስጥ ልናገኛት እንችላለን። በሊዮኔል ሜሲ አይነት ደረጃ ያለች ግብ ናት ተብሎ ጠይቆ ነበረ። በፍጹም ከሜሲ ጋር አታነጻጽሩኝ። ሜሲ ምናልባት እንደዚህ አይነት 1000 በላይ ግቦችን ሲያስቆጠር ልታዩ ትችላለ። እኔ ከሱ ጋር ለመነጻጸር አሁን ብቁ ተጫዋች አይደለውም ብሏል ላሚን ያማል ከጨዋታው በኋላ።
ላሚን ያማል ትላንት 98 ኳሶችን ነክቷል። በተቃራኒ ሳጥን ውስጥ 12 ኳስ 8 ክሮስ አደረገ። ከ11 የአንድ ለአንድ ግንኙነት 5ቱን አሸንፏል። 5 ኳሶችን ወደ ሶስተኛ የሜዳ ክፍል አቀብሏል። 4 የግብ ዕድሎችን ፈጠረ። 3 ጥፋቶችን አሸነፈ ወይም 3 ጥፋቶች ተሰርቶ በቡድኑ ቅጣት መታገኘ። 3 ኢላማውን የጠበቀ ሙከራ፣ 1 ጎል። በጨዋታው ላይ 0.55 ግብ የማስቆጠር ንጻሪ ነበረው፣ እሷንም አስቆጥሮታል። በጨዋታው በጣም አስደናቂዋን የምሽት ግብ በጨዋታው ላይ ያስቆጠራትም እሱ ነበረ። ፌርሚን ሎፔዝ ክለብ ብሩጅ ላይ ትላንት 2 አሲስት አበርክቷል። ቡድኑ ቢያንስ ነጥብ እንዲጋራ ያስቻለውን ኤልቼ ላይ 2 አሲስት ነበረው። ማድሪድ ላይ ራሱ ግብ አስቆጥሯል። ኦሎምፒያኮስ ላይ ሃትሪክ ሰርቶ ነበረ። በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። በ4 ጨዋታ 8ኛ የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበት ምሽት ነበረ በፌርሚን ሎፔዝ በኩል። ትላንትና ደግሞ 2 አሲስቶችን በባርሴሎና በኩል ማበርከት ችሏል። የእንግሊዝ ተወካይ ክለቦችን ደግሞ እንመልከታቸው። ውድ ቤተሰቦቻችን በዚህ ሳምንት አንድም የፕሪሚየር ሊግ ተወካይ ክለብ ሽንፈት የሚባል ነገርም አልገጠመውም። ከ2 ክለቦች ውጭም ግብ ያስተናገደ አንድም የፕሪሚየር ሊግ ክለብ በዚህ ሳምንት አላየንም። አንደኛው ኒካስል ዩናይትድ ነው። የኤዲያው ቡድን ኒካስል ዩናይትድ ትላንትና 2-0 በሆነ ውጤት አትሌቲኮ ቢልባኦን ድል አድርጓል። ዳን በርን 11ኛው ደቂቃ ላይ ያስቆጠራት የጭንቅላት ኳስ ካርሉ ሁላ አላት። ውድ ቤተሰቦቻችን በጣም የምትለየ ጭንቅላት ኳስን ያስቆጠረው ምናልባት ከሳምንቱ ምርጥ ግቦች ውስጥ ልናገኛት እንችላለን። ጆሊንተን 49ኛው ደቂቃ ላይ ሌላ ቀሪ ግብ አክሎ ኒካስል 2-0 በሆነ ውጤት ድል አድርጓል። በጣም አስገራሚ ነገር ግን እንንገራችሁ። ኒካስል ዩናይትድ በፕሪሚየር ሊጉ ካስቆጠሩት ጎል እኩል በአውሮፓ ሻምፒዮንስ ሊግ አበርክቶ አላቸው። በፕሪሚየር ሊግ ከ10 ጨዋታ ነው 10 ግብ ያላቸው። በአውሮፓ ሻምፒዮንስ ሊግ ከ4 ጨዋታ 10 ግቦችን ደርሰዋል። ኒካስል ዩናይትድ 3 ተከታታይ ሻምፒዮንስ ሊግ ድሎች ሲያስመዘግቡ ከ2002 በኋላ ለመጀመሪያ ጊዜ ነው ትላንትና በአውሮፓ ሻምፒዮንስ ሊግ ያንን ማድረግ የቻሉት። ኒካስልን በጣም ወሳኝ የተባለ ድል ነው ማስመዝገብ የቻለው። ሌላኛው የፕሪሚየር ሊግ ተወካይ ክለብ ማንቸስተር ሲቲ በኢትሃድ ቦሩሲያ ዶርትመንድን ያስተናገደበት ጨዋታ ነበረ። ጨዋታው በሲቲ 4-1 አሸናፊነት ተጠናቀቀ። በጨዋታው ገና በ22ኛው ደቂቃ ላይ ፊል ፎደን መሪ ያደረጋቸው ሲቲን 29ኛው ደቂቃ ላይ ኤርሊንግ ብሮት ሃላንድ ጨዋታውን ወደ 2-0 የምትቀይር ግብ አስቆጠረ። 57ኛው ደቂቃ ላይ ከረፍት መልስ ራሱ ፊል ፎደን ተጨማሪ ግብ አክሎ 3-0 አደረገው ጨዋታውን። 72ኛው ደቂቃ ላይ አንቶኒ ለቦሩሲያ ዶርትመንድ ግብ አስቆጥሮ ጨዋታው ወደ 3-1 ዝቅ እንዲል አድርጎ ነበረ። በኋላም ላይ 91ኛው ደቂቃ ላይ ሪያን ቼርኪ ሌላ በጣም አስደናቂ ግብ አስቆጥሮ ጨዋታውን 4-1 በሆነ ውጤት ድል ማድረግ እንዲችሉ አስችሏቸዋል ማንቸስተር ሲቲዎችን። ፊልፎደን በጨዋታው ላይ ያስቆጠራቸው 2ቱም ግቦች በጣም አስደናቂና በጣም ጥራት የነበራቸውም ግቦች ነበሩ። እንመለሳለን በፊልፎደን ዙሪያ። በጨዋታው ላይ ከኦፕታ የወሰድነውን መረጃ እናደርሳችሁ። ሲቲ 4-1 ሲያሸንፍ ግብ የማስቆጠር ንጻሬ ኦልሞስት 2 ነበር፣ ግን ተጨማሪ 2 ግቦችን አግኝቷል እንደማለት ነው። የቦሩሲያ ዶርትመንድ 0.94 ኦልሞስት 1 ጎል ነበር፣ እሷንም አግኝቷታል። ሲቲ 18 ሙከራ፣ ቦሩሲያ ዶርትመንድ 12። ሲቲ 11 ኢላማውን የጠበቀ ሙከራ፣ ቦሩሲያ ዶርትመንድ 4። በኳስ ቁጥጥር ግን ሁለቱም 50-50 ከመቶ የኳስ ቁጥጥር ነበራቸው። ከዚህ ጋር በተያያዘ ግን በዚህ ውድድር ዘመን በሻምፒዮንስ ሊግ ውስጥ ካሉ ቡድኖች በበለጠ በአማካይ ብዙ የኳስ ቁጥጥር ያለው ክለብ ሲቲ ነበረ። 70.4 በመቶ ከፍተኛ የማቀበል ስኬት 92.9 በመቶ ያለው ብቸኛ ክለብ ሲቲ ነበረ እስከ 3ኛ ሳምንት ማለት ነው። ትላንት 4ኛ ሳምንት ላይ ግን ቦሩሲያ ዶርትመንድ ከሲቲ እኩል የኳስ ፍሎ የነበረው ወይም ፖሴስ ሲያደርጉ ነበረ። በእርግጥ ፖሴሽን አንዳንድ ጊዜ መለኪያው ምንድን ነው የሚለው ነገር ብዙዎችን ያከራክራል። አንድ ቡድን በራሱ የሜዳ ክፍል ላይ ኳስን በጣም ስላንሸራሸረ ብቻ እንደ ፖሴሽን ሊቆጠር ይገባል ወይስ ፖሴሽን መቀየር አለበት በሚል ብዙዎች ይከራከራሉ። ምክንያቱም 3ኛው የሜዳ ክፍል ላይ እስካልገባ ድረስ ኳሱ ኢፌክቲቭ እንደማይሆን ይታወቃል፣ ወይም ተጽዕኖ ፈጣሪ እንደማይሆን ይታወቃል። ለማንኛውም የጋርዲዮላ ቡድን ትላንትና በጨዋታ እኩሌታ ነበረው። ኤርሊንግ ብሮት ሃላንድ በአውሮፓ ሻምፒዮንስ ሊግ ታሪክ የመጀመሪያው ተጫዋች ሆኗል። ይሄውም ለ3 የተለያዩ ክለቦች በ5 ተከታታይ ጨዋታ ግብ ያስቆጠረ ነው። ለማንቸስተር ሲቲ 5 ጨዋታ በተከታታይ ግብ አስቆጥሯል። ለቦሩሲያ ዶርትመንድ 6 ግቦችን በ5 ተከታታይ ጨዋታ፣ ለአርቢ ሳልዝቡርግ በነበረ ሰዓት በ2019 በ5 ተከታታይ ጨዋታ 5 ግቦችን አስቆጥሯል። ይሄ በታሪክ የመጀመሪያው ተጫዋች ያደርጓል። ወደ ቤተሰቦቻችን ኤርሊንግ ብሮት ሃላንድን ሌላ ቁጥር እንጨምርላችሁ። 14 ጨዋታ 18 ጎሎችን በዚህ ውድድር ዓመት አለው። ሃላንድ የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪነት ደረጃን ትላንትና 10ኛ ደርሷል። እጅግ በጣም አስደናቂ የሚባል ነው። በ52 ጨዋታ
54ኛ ግቡን አስቆጥሮ ነው እዚህ ሪከርድ ላይ መድረስ የቻለው ኤርሊንግ ብሮት ሃላንድ። የሃላንድ ብቃት አነጋጋሪ ነው። ፔፕ ጋርዲዮላ የሚሉት ነገር አለ፣ እንመለስበታለን። ፎደን ጋር ደረስን። ፊል ፎደን በአውሮፓ ሻምፒዮንስ ሊግ 19 ግቦችን አስቆጥሯል። ይህም የብራዚል ታሪካዊ ተጫዋች ሮናልዲኒዮ ጎቾን በአንድ ግብ ልቆት ሄዷል። የጨዋታውም ኮከብ የነበረው በነገራችን ላይ ፊል ፎደን ነው። ከ2023-24 የውድድር ዓመት ጀምሮ ፊል ፎደን 11 ግቦችን ከፍጹም ቅጣት ምት ውጪ ማስቆጠር ችሏል። በእነኛ ዓመታት ውስጥ ይህን የሚያክል ግብ ለአንድ ክለብ ያስቆጠረ አንድም ተጫዋች የለም። 2023-24 24-25 እና ዘንድሮ ወደ ጥቂት 10 የሚጠጉ ጨዋታዎችን በፕሪሚየር ሊግ በአውሮፓ ሻምፒዮንስ ሊግ 4 ጨዋታዎችን ጨምሮ አድርጎ ማለት ነው። እንዳጠቃላይ በ2 ዓመትና በ15 በማይበልጡ ጨዋታዎች ውስጥ ይህን ያደረገ የመጀመሪያው ተጫዋች መሆን ችሏል ፊል ፎደን። ሪያን ቸርኪ በዚህ ውድድር ዓመት 280 ደቂቃዎችን ብቻ ነው ሜዳ ላይ ያሳልፈው። ምክንያቱ ደግሞ ጉዳት ነው። በእርግጥ የሲቲ ተቀዳሚ ምርጫ ለመሆን ይሄ በወጥነት እንዳይገኝ ጉዳት በጣም የፈተነው ተጫዋች ሆኗል። ለማንኛውም ከጉዳት ከተመለሰ በኋላ እና እንዳጠቃላይ 280 ደቂቃዎችን ለሲቲዎች አድርጎ 6 ጎል እና አሲስት ላይ መሳተፍ ችሏል ሪያን ቸርኪ። ሪያን ቸርኪ ትላንትና ያስቆጠራት ግቡ ደግሞ ለመጀመሪያ ጊዜ የተቆጠረች የአውሮፓ ሻምፒዮንስ ሊግ ግቡም ሆና እንደዚሁ መመዝገብ ችላለች። የማንቸስተር ሲቲው ቁልፍ ተጫዋች ሮድሪ በጉዳት ምክንያት ነው ከምሽቱ ጨዋታ ውጭ የሆነው። ስለ ሮድሪ አስተያየታቸውን የሰጡት አሰልጣኝ ፔፕ ጋርዲዮላ ሮድሪ ጥሩ ስሜት አይሰማውም፣ አሰልፈነው አደጋ ላይ ከምንጥለው ብለን ነው ከጨዋታ ውጭ ያደረግነው ብለዋል። ከከባባድ ጉዳት የተመለሰው ሮድሪ በዘንድሮ ውድድር ዓመት በጉዳት ያመለጠው 10ኛ ጨዋታው ሆኗል። ትላንትና ማንቸስተር ሲቲ የፊታችን እሁድ ከሊቨርፑል ጋር በጣም ወሳኝ የፕሪሚየር ሊግ ጨዋታ አለው። እዛ ጨዋታ ላይ ይገኛል አይገኝም በሚለው ጉዳይ ላይ ደግሞ አርብ በሚሰጡት ጋዜጣዊ መግለጫ ማረጋገጫ ይሰጡታል። ትላንትና ግን ጉዳቱ እንዳያገረሽበት ለጥንቃቄ ሲባል ወይም በጉዳቱ ምክንያት ጥሩ ስሜት እየተሰማው ስላልሆነ ያላሰለፍ ነው ብለዋል። ከዚሁ ከሊቨርፑል ጨዋታ ጋር በተያያዘ ጄሬሚ ዶኩ ሐሳቡን አጋርቷል። የማንቸስተር ሲቲው ተጫዋች ጄሬሚ ዶኩ ቡድናቸው ለሊቨርፑል ጨዋታ በደንብ መዘጋጀት እንዳለበት ጠቁሟል። ሊቨርፑልን ማሸነፍ ይህንን ሳምንት አስደሳች ያደርግልናል፣ በተለይ ከረፍት በፊት ብሏል። ለጨዋታው በደንብ መዘጋጀት አለብን ያለው ጄሬሚ ዶኩ ሃላንድ በቁጥር ረገድ አስደናቂ ተጫዋች ነው። ሃላንድ አንድ ግብ ነው ያስቆጠረው በዚህ በአውሮፓ ሻምፒዮንስ ሊግ ምሽት። ነገር ግን ሃላንድ ለኛ ብዙ ነገር ነው። ከጎል እና ማቀበል በላይ ለቡድኑ በጣም ጠቃሚ ተጫዋች ነው። ከኳስ ውጭ ያለውን እንቅስቃሴ ለቡድናችን በጣም ወሳኝ ነው ብሏል ጄሬሚ ዶኩ። ባለፈው ሳምንት እሳቸው ወደኋላ ሳብ አድርገው ሲያጫውቱት ለታክቲክ ነው ብለው ነበረ። ትላንትና ደግሞ ጄሬሚ ዶኩ ከድሉ በኋላ አሁን ሙሉ ዝግጅታችንና ትኩረታችን ለሊቨርፑል ጨዋታ ነው ብሏል። ጨዋታው ግን በጣም ወሳኝ ስለመሆኑ ምንም ጥርጥር የለውም። በተከታታይ መረጃ ሰዓታችን ሽፋን የምንሰጠው ጨዋታ ውስጥ አንደኛው ይሆናል። ፔፕ ጋርዲዮላም የሚሉት ነገር አለ። ጨዋታ ባለቀ ቁጥር የሚነገረኝ ሃላንድ ሪከርድ ሰበረ ይሆናል ብለዋል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላም የቀጣይ ተጋጣሚያቸው ሊቨርፑል ጥንካሬ ነገር እንዳሳሰባቸው አልሸሸጉም። ጋርዲዮላ ሲናገሩም ሊቨርፑል ባለፉት 10 ዓመታት ውስጥ የኔ ትልቁ ተፎካካሪ ክለብ ነው ብለዋል። ስለዚህ ሊቨርፑል እንዴት ጠንካራ እንደሆነ መግለጽ አስፈላጊ አይደለም፣ ነገር ግን ለጨዋታው ዝግጁ ነን ሲሉ ተደምጠዋል። ከጨዋታው በኋላ ሁልጊዜ መግለጫ ለመስጠት ስመጣ የምትነግሩኝ ሃላንድ የሰበረውን አዲስ ሪከርድ ነው፣ ለሱ በጣም ደስተኛ ነኝ ብለዋል። ኤርሊንግ ሃላንድ ከ3 የተለያዩ ክለቦች ጋር በ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ ግብ ያስቆጠረ የመጀመሪያው ተጫዋች የሚለውን ሪካርድ ትላንትና ሰብሮታል። እናም እሱን ማለታቸው ነው እሳቸው። በነገራችን ላይ ከእሳቸው ጋር በተያዘ ቦሩሲያ ዶርትመንደን ደጋግመው ገጥመው ሽንፈት የገጠማቸውም ጊዜ አለ። ግን ማን አሸነፋቸው? በቦሩሲያ ዶርትመንድ ላይ አሁን ላይ በላይነት ሲኖራቸው ግን አንድ ሰው ፈትኗቸዋል። በፕሪሚየር ሊግ የመረጃ ሰዓት የሲቲን መረጃ ስናመነሳ የምናደርሳቸው ይሆናል። ሲቲዋን እስከ ፕሮግራማችን ፍጻሜ ቆዩ። የምዕራብ ለንደኑ ክለብ ቼልሲ ትላንትና ቀይ ያየበት ተጫዋች የለም፣ ግን ሜዳ ላይ ጥቂት ደቂቃ ብቻ የቆየ አንድ ተጫዋች አለው፣ እንመለስበታለን። ትላንትና ሲቲ ከካራባህ ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት አጠናቋል። መጀመሪያ ኤስታቪዮ ዊሊያን በጣም አስደናቂ ግብ የራሱን ጥረት የታገዘበት ግን ቢውልዳፑ በጣም ቆንጆ የነበረ ግብ አስቆጥሮ 1-0 ቼልሲዎች መሩ። በኋላም ላይ አንድሬድ በ29ኛው ደቂቃ ላይ ብረት መልሶ የመጣውን ኳስ አስቆጥሮ 1-1 አረጋቸው ካራባግን። ከዛ በኋላ ዣኖኮቪች በፍጹም ቅጣት ምት 39ኛው ደቂቃ ላይ ካራባግን መሪ አድርጎ እረፍት ወጡ። ከረፍት እንደተመለሱ ማረስካ ያደረጉት ነገር ቢኖር ቀያሪ ነበር። ዴላፕ ጋርናቾን አስገቡ። ጋርናቾ 53ኛው ደቂቃ ላይ በጣም አስደናቂ የግራግር ጎል አስቆጥሮ ጨዋታው በዛው 2-2 ተጠናቀቀ።
በታሪክ ለመጀመሪያ ጊዜ ካራባክ ቼልሲ ላይ ግብ አስቆጠረ። ኤስታቪዮ በሁለት ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ ግብ ያስቆጠረ በእድሜ ትንሹ ተጫዋች ሆነ። ቼልሲም 7 ነጥብ ካራባክም 7 ነጥብ አላቸው። ቼልሲ ግን የወጥነት ጥያቄ አሁንም በትልቁ እንዲነሳበት ያደረገ ነው። በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ ተጫውቷል። አሁን ደግሞ በቼልሲ እየተጫወተ ይገኛል። እድሜው 21 እና ከዛ በታች ሆኖ ለእንግሊዝ የተለያዩ ክለቦች ወይም ሁለት ክለቦች በአውሮፓ ሻምፒዮንስ ሊግ ግብ ያስቆጠረው አሌሃንድሮ ጋርናቾ ነው። ይሄም በማንቸስተር ዩናይትድ እና በቼልሲ ሆኗል ማለት ነው። አሌሃንድሮ ጋርናቾ ሁለት ግቦችን በመጨረሻ 3 ጨዋታ ለቼልሲ ማበርከት ችሏል። ትላንትና የሚያው ከተቀያሪ ወንበር ነው ያነሳውም ጄምስ ባዮነ ጊተንስ ያለ ተጫዋች በጨዋታው ላይ በቋሚነት ስላስጀመሩት ማለት ነው። በሌላ በኩል ሌላኛው ወጣት ተጫዋች ኤስታቪዮ ያው እንደነገርኳቸው በሁለት ተከታታይ ጨዋታ ግብ ያስቆጠረ በእድሜ ትንሹ ተጫዋች ነው። ከላቲን ተጫዋቾች ውስጥ በ30 ሚሊዮን ፓውንድ አካባቢ የመጣ እጅግ በጣም አስደናቂ ተጫዋች ነው። በዚህ ውድድር ዓመቶች 4 ጎሎችን አስቆጥሯል። ብራዚላዊ ሆኖ ፍጥነቱ በጣም አስገራሚ ነው ሲላመድ። ኤስታቪዮ በነገራችን ላይ የጨዋታውን ኮከብ ተብሏል። ብዙ ጥያቄ የሚያስነሳ አይደለም። በጣም ድንቅ ብቃቱን ያሳየ ምናልባት ቼልሲዎች ኳስ በያዘ ቁጥር እርግጠኛ የሚሆኑበት ተጫዋቻቸውም በዚህ ሰዓት ኤስታቪዮ የሚሆነ ይመስላል። ቼልሲ በአውሮፓ ሻምፒዮንስ ሊግ እንዳጠቃላይ በዚህ ውድድር ዓመት ካረጋቸው 4 ጨዋታ 2 ድል 1 አቻ 1 ሽንፈት ገጥሞታል። በባየር ሙኒክ የደረሰበት ሽንፈት ነው። ከካራባግ ጋራቸው ወጣ አያክስና ቤኔፊካ ድል አድርጎ ነበረ። የካራባጉ አሰልጣኝ ጉብራን ጉሮባኖቭ በጨዋታው ዙሪያ ሀሳባቸውን ሰጥቷል። የኔ ቡድን ሜዳ ላይ ምርጡን አሳይቷል። በመጨረሻም የዓለም ሻምፒዮኖቹን ነጥብ አስጥለናል ብለዋል። ምንም አይነት ፍርሃት አልነበረብንም ብለዋል። እሳቸው እንዳጠቃላይ ጨዋታው ላይ የቻልነውን ሁሉ ያደረግን፣ ያውም የእንግሊዙን ትልቅ ክለብ ገጥመን የዓለም ሻምፒዮኖቹን ገጥመን የቻልነውን ሁሉ ያደረግን ነው። ውጤቱ ከዚህ በላይ ሊሆን የሚችልበት ሰፊ እድል ነበር፣ ግን በቡድን በራስ መተማመን በጣም ኮርቻለሁ ብለዋል። ጉርባን በጣም አስደናቂ ተጋድሎም ነበረ በቡድኑ በኩል የነበረው። ላቪያ እንኳን እሱ እኛ ራሳችን አፈርንለት ብለዋል ማሬስካ። የቼልሲው አሰልጣኝ ኤንዞ ማሬስካ ሮሚዮ ላቪያ በድጋሜ መጎዳቱ እፍረት ብለውታል። እሳቸው እኛ ራሳችን አፈርን፣ በተለይ ለእሱ አፈርን ያሉት ማሬስካ ለረጅም ጊዜ ብቁ ሆኖ መቆየት አልቻለም ብለዋል። ስለ ጉዳቱ መጠን የጠየቁት አሰልጣኝ ኤንዞ ማሬስካ ይህ ነው ማለት አልችልም፣ መጠበቅ ይኖርብናል ብለዋል። ስለ ጨዋታ ያነሱት አሰልጣኙ የዓለም ክለቦች ዋንጫ ተጽዕኖ አድርጎብናል፣ ተጫዋቾቼ እረፍት አጥሯቸዋል እያሉ ነው። የዓለም ክለቦች ዋንጫ እረፍት ይነሳል ለተጫዋች ተብሎ ቅሬታ ሲቀርብ እንደነበረ ይታወቃል። የቼልሲው የመሃል ሜዳ ተጫዋች ሮሚዮ ላቪያ በ4ኛ ደቂቃ ነው ተጎድቶ የወጣው። በነገራችን ላይ ቤልጂየማዊ አማካይ ሮሚዮ ላቪያ ቼልሲን ከተቀላቀለ ወዲህ ለ9ኛ ጊዜ ጉዳት ሲያጋጥመው 77 የቼልሲ ጨዋታ አመልጠውታል። 512 ቀናትን በጉዳት ተሰልፏል። ይህ ተጫዋች በቼልሲ ሲኖር ከጉዳት ነፃ ሆኖ ምርጥ ነው። ከዛ ውጭ ግን ለቼልሲ ጥቅሙ ምን ላይ ነው ብላችሁ ታስባላችሁ? ቼልሲ ያናጋሩን። በቼልሲ በኩል እንግዲህ ምርጥ ሆኖ ለማጠናቀቅ የባርሴሎና ጨዋታ ከፊቱ ሌላ ፈተና ይጠብቋል። ቼልሲ ምናልባትም ትላንትና በጣም ሊወጣው የሚገባ ጨዋታ ያመለጠው ይመስላል። ምክንያቱም ከዚህ በኋላ ከበድ ያሉ ሳምንታት እየመጡ ነው የሚሄዱት። በዛ ላይ ደግሞ ክለቦች ላለመውደቅ የሚያደርጉት ጥረት ላይ እና ለማለፍ በሚያደርጉት ጥረት ላይ ወሳኝ ምዕራፍ ላይ ሆነው የሚያደርጉት ጨዋታ ስለሆነ ለቼልሲ ሊፈትነው ይችላል። እንደ አጠቃላይ የእንግሊዝ ክለቦች 6ቱም 2 ብቻ ናቸው ግብ የተቆጠረባቸው። ቼልሲ 2 ግብ፣ በሲቲ በኩል በዶርትመንድ 1 ግብ ተቆጠረበት። ከዛ ውጭ አርሰናል ስላቪያ ፕራን 3-0፣ ሊቨርፑል ሪያል ማድሪድን 1-0፣ ቶትናም ኮፐንሃገንን 4-0፣ እንዲሁም ኒካስል ዩናይትድ አትሌቲኮ ቢልባኦን 2-0 በሲቲ በኩል 4-1 በሆነ ውጤት ድል ያደረጉበት ሳምንት ነበር። ቦሩሲያ ዶርትመንድን ብቸኛው ነጥብ የጣለ ቡድን ቼልሲ ነው። ቀሪዎቹ በሙሉ ድል አድርገዋል። ግብ የተቆጠረባቸው እንዳልኳችሁ ቼልሲና ሲቲ ብቻ ናቸው። የአውሮፓ ሻምፒዮንስ ሊግ እንግዲህ የዚህ ሳምንት 4ኛ ሳምንት ጨዋታዎች ከተደረጉ በኋላ ባየር ሙኒክ፣ አርሰናልና ኢንተር በግብ ክፍያ ብቻ ተበላልጠው ከአራቱም 4ቱን አሸንፈው ከ1 እስከ 3 ያለውን ደረጃ ይዘዋል። ሲቲ በ10 ነጥብ ይከተላል። ፓሪስ ሰን ዠርሜን በ9 ነጥብ 5ኛ ነው። ኒካስል፣ ሪያል ማድሪድ፣ ሊቨርፑል ተመሳሳይ 9 ነጥብ አላቸው። ጋላታሳራይም 9 ነጥብ አለው። ያው ፎርማቱን እንደምታውቁት ከ1 እስከ 8 የወጡ በቀጥታ ያልፋሉ። 16 ውስጥ ከ9 እስከ 24 ያሉት በጥሎ ማለፍ አንዳንድ ክለቦች ያልፋሉ ማለት ነው። ከዛ ውጭ ከ25 እስከ 36 ያሉ ክለቦች ግን በቀጥታ ይወድቃሉ። አያክስ በነገራችን ላይ ግርጌ ላይ ሲገኝ ቤኔፊካ እና አያክስ
አንድ ነጥብ እንኳን የላቸውም። ጆዜ ሞሪኖ መንበረ ስልጣኑ ይከብዳቸዋል ብለናችሁ ነበር። በተለይም እሳቸው የያዙበት ሰዓት ላይ ነገሩ ከዛ የሚያልፍ አይመስልም። ለጆዜ ሞሪኖ በጣም ፈታኝ ጊዜ እየመጣም ይመስላል። የአውሮፓ ሻምፒዮንስ ሊግ ሁለት ምሽቶችን ካየነ በኋላ የሳምንቱ ምርጦች እጩ በአውሮፓ ሻምፒዮንስ ሊግ ይፋ ተደርጓል። የእናንተን ምርጥ ልትነግሩን ትችላላችሁ። ኦሲሜን ዴምቤሌ ከጋላታ ሰራይ፣ ፊል ፎደን ከማንቸስተር ሲቲ፣ ሚኬል ሜሪኒዮ ከአርሰናል እና እንደዚሁም ፎርቡስ ከክለብ ብሩጅ በእጩነት የቀረቡ አራት ተጫዋቾች ናቸው። የአውሮፓ ሻምፒዮንስ ሊግ የማክሰኞና የረቡዕ ምሽት የሳምንቱ ምርጥ ማን ነበር? በሀሳብ መስጫ ሳጥናችን ላይ ላኩልን። ወደ ቤተሰቦቻችን ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ የነበሩን መረጃዎች ናቸው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ምሽታችሁን ደግሞ በሀሳብ መስጫ ሳጥናችን ላይ ያጋራችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ፊፋ የራሱን የሰላም ሽልማት ሊያዘጋጅ ነው ተብሏል። ዓለም አቀፍ የእግር ኳስ የበላይ ፊፋ የፊፋ ሰላም ሽልማት ማዘጋጀት ሊጀምር ነው ተብሏል። የፊፋው ፕሬዚዳንት ዣን ኢንፋንቲኖ የመጀመሪያውን ሽልማት የ26 ዓለም ዋንጫ ምድብ ድልድል ዕጣ ማውጣት ስነስርዓት ላይ ያቀርባሉ ተብሏል። ፊፋ ሽልማቱን የሚያበረክተው በዓለም ዙሪያ ያሉ ሰዎች አንድ ላይ በሰላም እንዲኖሩ ላገዙ ሰዎች ብሏል። ልክ እንደ ሰላም ኖቤል ሽልማት ያለ የሚመስል ይዘት ያለው የመጀመሪያው ተሸላሚ ህዳር 26 2018 ዓ.ም በዋሽንግተን ዲሲ ኬኔዲ ሴንተር በሚካሄደው የዓለም ዋንጫ የዕጣ ማውጣት ስነስርዓት ላይ ይካሄዳል ተብሏል። በዕጣ ማውጣት ስነስርዓቱ ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ይገኛሉ ተብሎ ሲታሰብ ጉዳዩን የሰሞኑን በተለይም ከክለቦች ዓለም ዋንጫ ጊዜ ጀምሮ ዣን ኢንፋንቲኖና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅርርባቸው ለየት ያለ ነው። ውድ ቤተሰቦቻችን በክለቦች ዓለም ዋንጫ የማዱኬን ሜዳሊያ በኪሳቸው ወስደው ወደ ቤተ መንግስት ከወሰዱ በኋላ አነጋጋሪ የሆኑት ዶናልድ ትራምፕ ምናልባትም የዚህ የሰላም ሽልማት ተሸላሚ ይሆን? ምክንያቱን እንንገራችሁ። እንደ ምክንያት በእኛ መልከታ ካስታወሳችሁ የእስራኤል ላይ ማዕቀብ ይጣል ሲባል እና ከእግር ኳስ ውድድር ትታገድ ሲባል እንዳትታገድ ያደረጉት አንደኛው ዶናልድ ትራምፕ ናቸው። ሁለተኛ የፊፋው ፕሬዚዳንት ዣን ኢንፋንቲኖ ለአሜሪካ እድል እንስጣት፣ ጉዳዩን ይሄ የተፈጠረውን ጦርነት ልታስቆመው ትችላለች ብለው ነበረ። አሁን ሽልማቱ ወደ ፕሬዚዳንት ዶናልድ ትራምፕ አያደላም ብላችሁ ታስባላችሁ? ካላቸው ቀረቤታ ሽልማቱ ደግሞ ለሰላም ላበረከቱት አስተዋጽኦ በሚል ስለሆነ መልካታችሁን አጋሩን። እኛ መረጃውንና የግል መልካታችንን በዚህ ጉዳይ አጋራናችሁ። ፓሪስ ሰን ዠርሜን የአምና ሻምፒዮን ናቸው ዘንድሮ ሳትበሏቸው ብሏል ሌኪፕ። ነገር ግን በጉዳት እየታመሰ ነው ቡድኑ። ፖርቱጋላዊ የፓሪስ ሰን ዠርሜን የመስመር ተጫዋች ኑኖ ሜንዴሽ በጉልበቱ ላይ ጉዳት እንዳጋጠመው ተገልጿል። ይህንም ተከትሎ ኑኖ ሜንዴሽ ከኦሎምፒክ ሊዮን ጨዋታ ውጪ ነው። በተጨማሪም ቀጣይ የፖርቱጋል ብሔራዊ ቡድንን አይቀላቀልም። ፒኤስጂ ከኦስማን ዴምቤሌ፣ ዲዛይር ዱዊ እና አሽራፍ ሀኪሚ በመቀጠል ሌላኛው ወሳኝ ተጫዋቹን አጥቷል ማለት ነው። ቱጃሩ ክለብ ፓሪስ ሰን ዠርሜን ሰሞኑን በጉዳት እየታመሰ ይገኛል። ስለዚህ ህይወት ያለ ዴምቤሌ፣ ያለ ዲዛይር ዱዊ፣ ያለ ኑኖ ሜንዴሽ ይቀጥላል ማለት ነው። እንዴት ይወጡታል? አሽራፍ ሀኪሚም የለም። ቀጣይ ለብሔራዊ ቡድኖቻቸውም ለክለብ ፓሪስ ሰን ዠርሜንም ፈተና የሆነ ሳምንታት እየመጡ ያሉ ይመስላል። ፓሪስ ሰን ዠርሜንን ካነሳን ኬሊያን ምባፔና ፓሪስ ሰን ዠርሜን በፓሪስ ፍርድ ቤት እንግዲህ በሁለት ሳምንት ባነሰ ጊዜ ውስጥ ይገናኛሉ ተብሏል። ጉዳዩ ደግሞ ኬሊያን ምባፔ ያልተከፈለው 55 ሚሊዮን ዩሮ ደሞዝና ቦነስ ቅሬታን በተመለከተ ነው። እሱ በሪያል ማድሪድ ሁለተኛ ሲዝኑን እያሳለፈ ነው። ክሱ እንደቀጠለ ነው። መረጃው ከወደ ፈረንሳይ አካባቢ ነው የወጣው። ላቤን ያፈሰስኩበትን ክፈሉኝ እያለ ነው። ፓሪስ ሰን ዠርሜን ደግሞ እዛው ማድሪድ ይክፈልህ ብሎ ትልቁ ውዝግብ ውስጥ እንዳለው ይታወቃል። ከዚህ ጋር በተያያዘ እንግዲህ የፍርድ ሂደቱ ውሳኔን እኛም ተከታትለን ለእናንተ ውድ አድማጮቻችን በዚሁ የምናደርሳችሁ ይሆናል። ሪያል ማድሪድ ከባየር ሙኒክ ተከላካዩን በነፃ ለማስኮብለል በሚደረገው ጥረት ላይ አሁንም አለ። ዲዮቲ ኤፔሜካኖን ነው። ባየር ሙኒኮች ደግሞ በዛው ድርድር እያደረጉ እንደሆነ ይታወቃል። ለማንኛውም ይህ ተጫዋች ትልቅ አጀንዳ ይሆናል። በክረምት ላይ ኮንትራቱን አላራዘምም። ባየር ሙኒኮች ጥረት እያደረጉ እንደሆነ ይታወቃል ኮንትራቱን ለማራዘም። ግን ሪያል ማድሪዶችም ወደዚህ ፉክር ገብቷል ተብሏል። የ33 ዓመቱ ቤልጂየማዊ የሪያል ማድሪድ ግብ ጠባቂ ቲቦት ኮርቷ በዘንድሮ ሲዝን በአውሮፓ ሻምፒዮንስ ሊግ ብዙ ሴቮችን ያደረገ ግብ ጠባቂ ሆኗል። በአራት ሳምንታት ቲቦት ኮርታ ያለቀላቸው 22 ሙከራዎችን አድኗል። ምናልባት ግብ ጠባቂ እሱ ባይሆን ኖሮ እንዴት ያለ ሲዝን ሊያሳልፍ ይችል ነበረ ሪያል ማድሪድ። በጣም አነጋጋሪ ነው። ለማንኛውም በርከት ያሉ ሙከራዎችን ያዳነ ግብ ጠባቂ ሆኗል። በባየር ሙኒክ በኩል ውድ ቤተሰቦቻችን 6 ሳምንት ተቆጠረ።
አቻ ከወጡ እንኳን ማለት ነው ቤተሰቦቻችን ለመጨረሻ ጊዜ ከ6 ወር በፊት በሜይ 3 2025 ከአርቢ ሌይፕዚግ ጋር 3-3 ያጠናቀቁት ጨዋታ ነበረ። ከዛ በኋላ ባለፉት 6 ወራት ባየር ሙኒክ አይደለም ሽንፈት አቻ የለውም። በጣም አስደናቂ ጊዜን እያሳለፈ ነው። ቀጣይ ጨዋታው ከአርሰናል እንደሆነ ይታወቃል። በሳውዲ ፕሮ ሊግ 7ኛ ሳምንት ላይ ደርሰናል። ታዲያ በ7ኛ ሳምንት የሳውዲ ፕሮ ሊግ ክርስቲያኖ ሮናልዶ 7ኛ ሳምንት ላይ ያስቆጠራት ግብ የሳምንቱ ምርጥ፣ እንደዚሁም ክርስቲያኖ ሮናልዶ ደግሞ በትላንትናው ዕለት የሳምንቱ ምርጥ ተጫዋች ተብሎ እንደዚህ የተመረጠበትን ጊዜ ማሳለፍ ችሏል። በዚህ ሳምንት በነበረ የኤዥያ ሻምፒዮንስ ሊግ ጨዋታ ላይ እንደሚታወቀው እንዳይገኝ ያደርገውታል አሰልጣኙ። እረፍት እንደሚሰጠው ይታወቃል። በነገራችን ላይ ውድ ቤተሰቦቻችን ይህም የሆነው ክርስቲያኖ ሮናልዶ ከአልናስር ጋር ባደረገው ውይይትና ንግግር መሰረት የተፈጸመ ነው። ስለዚህ ክርስቲያኖ ሮናልዶ ትላንትና በጨዋታ ላይ እንዳይገኝ ተደርጓል። 4-0 በሆነ ውጤት ድል ባደረጉበት ጨዋታ ነው ሮናልዶ ያልተገኘው። ትላንትና 4-0 በኤዥያ ሻምፒዮንስ ሊግ ድል አድርገዋል። ጋርባ 2 ግቦችን፣ መሐመድ 1 ግብና ዦ ፍሌክስ ቀሪ ግብ አስቆጥሯል። ሳዲዮ ማኔ በአሲስት የተሳተፈበት ነበር። በዚህ ጨዋታ ላይ ነው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ በእረፍት እንዳይገኝ ያደረጉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን የተመራረጡ አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ወዳገኘናቸው ተጨማሪ ጥንቅሮች ደግሞ እንሻገረ። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። ዛሬ በኤሮፕ ሊግ እና ኮንፈረንስ ሊግ የፕሪሚየር ሊግ ክለቦች ጨዋታ ያደርጋሉ። ከኮንፈረንስ ሊግ እንጀምር። ክሪስታል ፓላስ ከኤዜድ አልካማር ሴልኸርስት ፓርክ ላይ ነው ጨዋታ የሚያደርጉት። በክሪስታል ፓላስ በኩል ባለፉት 17 ባደረጓቸው ጨዋታዎች 7 ድል 7 አቻ 3 ሽንፈት ገጥሟቸዋል። በኤዜድ አልካማር በኩል ባደረጓቸው ያለፉት 22 ጨዋታ 13 ድል 3 አቻ እንዲሁም ደግሞ ወደ 19 ካደረጓቸው 19 ጨዋታ 13 ድል 3 አቻና 3 ሽንፈት አጋጥሟቸዋል። በክሪስታል ፓላስ በኩል ያለፉትን 5 ጨዋታ በግል 2 ድል ብቻ ነው ያላቸው፣ 2 ተሸንፈው አንዳቸው ወጥተዋል። በኤዜድ አልካማር በኩል ግን ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም። ለመጀመሪያ ጊዜ ሁለቱ ክለቦች ይፋለማሉ። ጨዋታው ምሽት 5 ሰዓት ጀምሮ ይካሄዳል። የኦሊቨር ግላስነሩ ቡድን ክሪስታል ፓላስ በዣን ፌሊፔ ማቴታ ፊት አውራሪነት የሚመራው ክሪስታል ፓላስ ከኤዜድ አልካማር እንዴት ያለ ምሽት ያሳልፋሉ የሚለው ደግሞ በትልቁ ይጠበቃል። ቅድመ ግምታችሁን ማድረስ ትችላላችሁ። ስትራም ግሮዝ ከኖቲንግሃም ፎረስት ዛሬ ምሽት 2:45 ደቂቃ ጀምሮ የሚደረገ ጨዋታ ነው። በባለሜዳው ስትራም ግሮዝ በኩል ባለፉት ወደ 19 ጨዋታዎች አካባቢ እንዳጠቃላይ 11 ድል ናቸው። ውድ ቤተሰቦቻችን አንድ ሽንፈት ብቻ ነው ያጋጠማቸው። በኖቲንግሃም ፎረስት በኩል እስካሁን ወደ 14 ጨዋታ አድርገዋል። 2 ድል ብቻ ያለው ቡድን ነው። 4 ተሸንፎ 8 ጨዋታ ደግሞ 4 አቻ ወጥቶ 8 ጨዋታ ደግሞ ባቻ ውጤት ያጠናቀቀ ነው። ማርኩር ስፓይናል አሬና ስቴዲየም ላይ ነው ዛሬ ጨዋታው የሚደረገው። በስትራም ግሮዝ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያለው። 1 ድል 1 አቻ 3 ተሸንፏል። በኖቲንግሃም ፎረስት በኩል በተመሳይ 1 ድል 1 አቻ ቀሪ 3 ጨዋታ ተሸንፏል። ሁለቱ ክለቦች ለመጨረሻ ጊዜ የተገናኙባቸውን ጨዋታ አንዴ ኖቲንግሃም ፎረስት ያሸንፍ አንዴ ያቸወጥቷል። 1984 ላይ ነው ለመጨረሻ ጊዜ የተገናኙት። ከረጅም ዓመት በኋላ ዳግም ይገናኛሉ ሁለቱ ክለቦች። ጨዋታው ምሽት 2:45 ደቂቃ ሲል ይጀምራል። ማን በበላይነት ጨዋታው ሊወጣው ይችላል? ቅድመ ግምታችሁን ላኩልን። የኡናይ ኤምሬው ቡድን አስቶን ቪላ ማካቢ ቴልአቪቭን ይገጥማል። ካስታወሳችሁ የጨዋታ ላይ የማካቢ ቴልአቪቭ ደጋፊዎች በስቴዲየም ባይገቡስ በሚል የቪላ ፖሊስ ሲያመለከት ነበርም፣ ግን ፍቃድ አልተሰጣቸውም ነበር። አዲስ ነገር ካለ እንከታተለዋለን። እንግዲህ የማካቢ ቴልአቪቭ ደጋፊዎች እንግዲህ አይገቡም የሚሉ መረጃዎች በስፋት እየወጡ ይገኛሉ። በነገራችን ላይ እናጣረዋለን። ለማንኛውም መረጃውን በባለሜዳው አስቶን ቪላ በኩል ባለፉት 14 ጨዋታ 6 ድል 4 አቻ 4 ሽንፈት፣ በማካቢ ቴልአቪቭ በኩል ባለፉት 19 ጨዋታ 10 ድል 4 አቻ 5 ሽንፈት አጋጥሟቸዋል። በአስቶን ቪላ በኩል የመጨረሻ 5 ጨዋታ 3 ድል ናቸው፣ 2 ተሸንፈዋል። በማካቢ ቴልአቪቭ በኩል ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሟቸዋል። ለመጀመሪያ ጊዜ ይገናኛሉ በአውሮፓ መድረክ። ይህ ጨዋታ ምሽት 5 ሰዓት ሲደረግ ማነ በበላይነት ይወጣል? የማካቢ ቴልአቪቭ ደጋፊዎች እንደተቀጡ ይቀራሉ ወይንስ ስቴዲየም ይገባሉ? አዳዲስ ነገሮችን ካገኘን በቀጣይ መረጃ ሰዓት ለእናንተ ውድ አድማጮቻችን ይዘን እንመጣለን።
ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ትላንትና ቦሩሲያ ዶርትመንድን 4-1 እንዳሸነፈ ነገርናችሁ። ፔፕ ጋርዲዮላ በነገራችን ላይ በቦሩሲያ ዶርትመንድ በአሰልጣኝነታቸው ቦሩሲያ ዶርትመንድን 13 ጊዜ ገጥመዋል። 10 ጨዋታ አልተረቱም፣ 3 ጨዋታ ግን ተረተዋል። በቦሩሲያ ዶርትመንድ 3ቱንም ጨዋታ የተረቷቸው የርገን ክሎፕ ናቸው። የርገን ክሎፕና የፔፕ ጋርዲዮላ የአሰልጣኝነት ትንቅንቅ የሚጀምረው ከጀርመን ህይወታቸው ነው። በእንግሊዝም መጥተው አንዱ ሊቨርፑልን አንዱ ሲቲን ይዘው ፍልሚያ እንዳደረጉ ይታወቃል። ቀጣይ ሳምንት ክሎፕ ሳይኖሩ ራሳቸው ፔፕ ጋርዲዮላ ግን ሲቲን ይዘው ከሊቨርፑል ጋር ፍልሚያ እንደሚያደርጉ ይታወቃል። ለማንኛውም እሳቸው ዶርትመንድን ማሸነፍ ችግር የለባቸውም። ችግራቸው የክሎፕን ዶርትመንድ ማሸነፍ ብቻ ነበር። ትላንትና ሲቲን ይዘው 4-1 ድል ማድረግ ችለው ነበረ። እንመለሰበታለን ያልነው አንደኛው የሲቲ መረጃ ነበር። በግራም ፖተር የምትመራው ስዊድን ለአሌክሳንደር ኢሳክ እንግዲህ ጥሪ ያደርጋለች። መረጆቹ በእርግጥ ከወደ ስዊድን የወጡት እንጂ ይፋዊ መረጃው አልወጣም። ስዊዘርላንድና ስሎቫኪያ ጋር ለሚያደርጉት ጨዋታ ነው። ፖተር ስለ ኢሳክ አሌክሳንደር ኢሳክ በ4 ቀን ውስጥ 2 ጨዋታዎችን ለማድረግ ብቁ ባይሆንም ግን ያስፈልገናል ብለዋል። እንደሚታወቀው የስዊድን ብሔራዊ ቡድን ታልፋለች ተብሎ አይጠበቅም። ተአምር ይፈልጋል፣ ማለፍ እድል አላት። በሂሳባዊ ስሌት ተአምር ይፈልጋል፣ ግን እንሞክራለን ብለው አሰልጣኝ ቀይረዋል። ግራሃም ፖተር የመጀመሪያ ጨዋታቸውን ያደርጋሉ። በዚህ ቀጣይ ሳምንት ምን አይነት ውጤት ያስመዘግባሉ የሚለው ይጠበቃል። ጄሚ ካራገር ደጋፊዎች አርኖልድ ላይ ስለመጮኋቸው ተጠይቆ ነበረ። የሊቨርፑል ደጋፊዎች እሱ ላይ የጮሁበት ምክንያት አላቸው። ብዙ ተጫዋቾች ሊቨርፑል ለቀው ሄደዋል፣ ግን በጭራሽ ምንም አልመሰላቸውም። ምክንያቱም የተለመደ አካሄድ ነበረ፣ ግን ትሬንት ክለቡን ለቆ ሄደበት መንገድ በእርግጥ በትክክለኛው መንገድ አይደለም። ለዛም ነው ደጋፊ የተጮኸበት ብሏል። ሊቨርፑል 5 ሳንቲም አላገኘበትም ነበር። እንደውም በስተመጨረሻ ላይ የክለቦች ዓለም ዋንጫ ላይ እናጫውተው በሚል 10 ሚሊዮን ዩሮ ሪያል ማድሪድ በፈቃደኝነት ከፈለ እንጂ እንደውም ጥርም ላይ በእርግጥ ሪያል ማድሪድ ወደ 20 ሚሊዮን ፓውንድ አካባቢ አቅርቦ ነበረ ለሊቨርፑል። አሻፈረኝ ብለው ትተውት ነው። በኋላም ላይ ለክለቦች ዓለም ዋንጫ ይጫወት በሚል 10 ሚሊዮን ፓውንድ ከፈሉ። ምናልባት ለሊቨርፑል ክብርም ነው እስኪባል ድረስ ማለት ነው። እናም ይህ ያበሳጫቸው ናቸው የሊቨርፑል ደጋፊዎች። የሄደበት መንገድ በጣም ያበሳጫል። ለዛም ነው የጮሁበት እንጂ ሊቨርፑል ለቆ ብዙ የሄዱ ተጫዋቾች አሉ፣ ግን አንዳቸውም ላይ አልተጮኸም በሚል አርኖልድን ወቅሶታል ጄሚ ካራገር። በእርግጥ አርኖልድ የሄደበት መንገድ ወይንስ ክለቡን ስለለቀቀ ብቻ ነው በዚህን ያክል ደረጃ ሊቨርፑልያን እየተቃወሙት ያሉት? የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች የእናንተን የግል መልከታ በአርኖልድ ዙሪያ ጋሩን። ማንቸስተር ዩናይትድ በሚቀጥለው ክረምት የግራ ተመላላሽ ተጫዋች ለማስፈረም ቅድሚያ ይሰጣል ተብሏል። ማንቸስተር ዩናይትዶች ቀጣይ ክረምት 1 ወይም 2 የመሃል ሜዳ ተጫዋች ለማስፈረም እቅድ አላቸው ተብሏል። በተጨማሪም ጥሩ የመሃል ተከላካይ ለማስፈረም ቅድሚያ በመስጠት ይንቀሳቀሳሉ ያለው ዘ አትሌቲክ፣ በሌላ በኩል ማንቸስተር ዩናይትድ በጥር ትልቅ ተጫዋች ለማስፈረም ይንቀሳቀሳል ተብሎ አይጠበቅም ተብሏል። ምናልባት ኮቢ ማይኖና ጆሽኳ ዚርክዜ በውሰት ቡድኑን ከለቀቁ ማንቸስተር ዩናይትድ ጊዜ ተጫዋች ሊያመጣ ይችላል። ያ ማለት ዩናይትድ በጥር በውሰት ነው ተጫዋች ሊያመጣ የሚችለው እነኚህ ከለቀቁበት ተብሏል። ግን በዚህ ሰዓት ላይ በጥር የዝውውር መስኮት በዩናይትድ ደረጃ መጫወት የሚችል በውሰት የሚገኝ ተጫዋች እንዴትስ ይገኛል ለሚለው ትልቅ ፈተና ነው። ለማንኛውም ማንቸስተር ዩናይትድ ግን ለማስፈረም ቅድሚያ እንግዲህ ከሚሰጠባቸው ቦታዎች ውስጥ 1 ወይም 2 የመሃል ሜዳ ተጫዋች ማስፈረም፣ ጥሩ የመሃል ተከላካይ ከተገኘም ቅድሚያ ይሰጡታል ተብሏል። በማንቸስተር ዩናይትድ በኩል ቀጣይ የሚጠበቁ የዝውውር ቦታዎች ናቸው። ቡድኑ ማንቸስተር ዩናይትድ በኤሪክ ቴን ሃግ ዘመን አምና ከ10 ጨዋታ በኋላ የሰበሰበው ነጥብ 12 ነበር። ዘንድሮ ነጥቡ ወደ 17 ከፍ ብሏል። የ5 ነጥብ ልዩነት አለው። አምና እንግዲህ 3 የግብ ዕዳ ነበረበት። ዘንድሮ ዩናይትድ ከ10 ጨዋታ በኋላ 1 ተጨማሪ ግብ ክፍያ ያለው ከአምናው በጣም በተሻለ መንገድ ላይ ይገኛል። አምና ዩናይትድ ከመሪዎች ራሱ ያለው የነጥብ ልዩነት ቀላል የሚባል አልነበረም። በ12 ነጥብ ይርቅ ነበረ። ዘንድሮ መሪው 25 ተመሳይ ነጥብ ነው ያለው። በእርግጥ አምና ሊቨርፑል ነበር፣ ዘንድሮ አርሰናል ሆኗል። ግን አሁን ከመሪው ያላቸው የነጥብ ልዩነት 8 ብቻ ነው። ዩናይትድ በብዙ መንገድ የተሻሻለበት ዓመት ሆኗል። ግን ደግሞ ጥር ላይ ተጫዋቾችን የሚያጣ ከሆነ ያንን ለማጥበብ ነው የውሰት ዝውውሮችን የሚያደርገው። ማንቸስተር ዩናይትድ ብራዚሊያን አማካይ ካርሎስ ካዝሜሮን ውል ለማራዘም
ንግግር እያካሄደ አይደለም። ከዚህ በተጨማሪ ሃሪ ማጓየር አዲስ ውል ዙሪያ የተጠናከሩ ንግግሮች ለማድረግ እንደማይቸኮልና በማንቸስተር ዩናይትድ በሲዝኑ ሁለተኛ አጋማሽ ላይ እነኚህ ነገሮች ላይ ትኩረት ይሰጣሉ ተብሏል። ክለቡ በሻምፒዮንስ ሊግ የሚያሳትፈውን ደረጃ ይዞ ካጠናቀቀ ካርሎስ ካዝሜሮ ውል ማራዘም ከፈለገ አሁን ከሚከፈለው 280,000 ፓውንድ 25% ተጨማሪ ክፍያ መክፈል እንዳለበት ይታወቃል ማንቸስተር ዩናይትድ እና ያ ደግሞ ለዩናይትድ ሌላ አደጋ ይፈጥራል። ስለዚህ የሁለቱን ኮንትራት ማራዘም እንኳን ካለበት የአውሮፓ ሻምፒዮንስ ሊግ ዩናይትድ ተሳታፊነቱን ካረጋገጠ በኋላ ይሆናል ማለት ነው። ያ የሚሆን ከሆነ በኮንትራት ማራዘም ሂደቱ ላይ ከፍተኛ የተባለ ደሞዝ ቅናሽ እንዲያደርጉ ለማስደረግ ነው ተብሏል ተጫዋቾቹን። ከዚህ ጋር በተያያዘ የዩናይትድ የሁለተኛ ሲዝን እንዴት ባለ መልኩ ይጠናቀቃል የሚለው የማጓየር እና የካዜሜሮን የኮንትራት ማራዘም ሁኔታ ይወስናል ተብሏል። ዜርኪዝ በቦሎኛ ጥሩ እየሰራ ነበር እናም ወደ ኤስ ሚላን ያቀናል ብዬ ተስፋ አድርጌ ነበር ብሏል ሩድ ጉሌት። ማንቸስተር ዩናይትድ መምረጡ በጣም የተሳሳተ ውሳኔ ነው፣ ለብዙ ተጫዋቾች ዩናይትድን መምረጥ የተሳሳተ ውሳኔ ሆኖ ቆይቷል ይላል። ከዩናይትድም የሚለቀ ተጫዋች በሄደበት ሁሉ ያሸበርቃል፣ ለሱ መፍትሄ እንደሚኖር ተስፋ አደርጋለሁ፣ ከተቻለ በውሰት ወደ ጣሊያን ቶሎ ቢመለስ ብሏል። ዜርኪዚ ምርጥ ተጫዋች ነው፣ ግን በአሁኑ ሰዓት በዩናይትድ ነገሮች አስቸጋሪ ናቸው። ባለፉት ሳምንታት በትንሹም ቢሆን ወጥ አቋም አሳይቷል። እንደሚቀጥሉበት ዩናይትድ ውስጥ ተስፋ አደርጋለሁ፣ ምክንያቱም ምርጡ ማንቸስተር ዩናይትድ ለፕሪሚየር ሊጉ ስለሚያስፈልግ ያለው ሩድ ጉሌት። ለኔዘርላንድ ተጫዋች ዜርኪዚ ግን ዩናይትድን ለቆ ወደ ጣሊያን መመለስ መፍትሄ ነው እያለ ይገኛል። በዚህ ውድድር ዓመት ማንቸስተር ዩናይትዶች አንድ በጣም አስገራሚ ቁጥር አላቸው። ካደረጓቸው የግብ ሙከራ መሃል 67% የሚሆነውን በፍጹም ቅጣት ምት ሳጥን ውስጥ ገብተው ነው ያደረጉት። ይህ ቁጥርን ደግሞ መልሰን የምናገኘው በዩናይትድ 2012-13 የፕሪሚየር ሊግ ዋንጫን ያሸነፉበት ዓመት ላይ ነው። ያኔ ነበር እንደዚህ አይነት ቁጥሮችን የሚያሳልፉት፣ ከሳጥን ውስጥ በርካታ ሙከራዎችን የሚያደርጉት። ዘንድሮ ያ ነገር ቀይረውታል። በጣም አስደናቂ ጊዜ ላይ መጥቷል። እዚህ ቡድን ውስጥ ደግሞ ለዚህ መቀየር እንደ ምክንያት ከሚነሱ ነገሮች ዘንድሮ ያመጧቸው የፊት መስመር ተጫዋቾች እንደ ማቲያስ ኩናና ብሪያን ቤሞ ያሉ ተጫዋቾች ለዚህ ትልቅ ተጠቃሽ ናቸው። ብሪያን ቤሞ ደግሞ አንደኛው ነው። በነገራችን ላይ ብሪያን ቤሞ የኦክቶበር ወር የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል የሚል መረጃን ፋብሪዞ ሮማኖ ራሱ አጋርቶታል። ፕሪሚየር ሊግ ውስጥ ከዚህ ሰዓት ድረስ መረጃውን ይዞት አልወጣም። ስለዚህ ለዩናይትድ ደጋፊዎች ምናልባትም ብሪያን ቤሞ የወሩ የጥቅምት ወር የፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመርጧል የሚለውን መረጃ ማረጋገጫውን ስናገኝ እንነግራችኋለን። እንደ መረጃ ግን ያዙት እናንተ። ማረጋገጫው እጃችሁ ላይ ከደረሰ በሀሳብ መስጫ ሳጥናችን ላይ ጻፉልን። ብሪያን ቤሞ የፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሎ ተመርጧል። አርሰናል 100% የማሸነፍ ንጻሬ ላይ ይገኛል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ 100% የማሸነፍ ንጻሬ በዚህ ውድድር ዓመት ያላቸው 3 ክለቦች ናቸው፣ አርሰናል፣ ባየር ሙኒክ እና ኢንተር ሚላን። አርሰናልም በዚህ ሳምንት ስላቪያ ፕራን አሸንፏል። ባየር ሙኒክም ያውን ፓሪስ ሰን ዠርሜንን ያሸንፉ፣ ከዛ ሁለቱ እርስ በርስ ይፋለማሉ። ኢንተርም በዚህ ሳምንት ድል አድርጓል ከካይራት አልማቲ ጋር ያደረገውን ጨዋታ። አርሰናል ታዲያ እነኚህን ጨዋታዎች ድል ሲያደርግ ግብ ያልተቆጠረበትን ብቸኛ ክለብ ነው። እንደሚታወቀው አትሌቲኮ ቤልባኦን፣ ኦሎምፒያኮስን፣ አትሌቲኮ ማድሪድን፣ ስላቪያ ፕራን ሲገጥም ግብ አስቆጠረባቸው እንጂ ያልተቆጠረበትም። ስለዚህ አርሰናል በጣም ወሳኝ የተባለ ሳምንታትን በአውሮፓ ሻምፒዮንስ ሊግ ሲያሳልፍ ብቸኛው ሽንፈት ያልገጠመው ቡድን ብቻ አይደለም። እንደ ኢንተር እና እንደ ሙኒክ ብቸኛው ግብ ያልተቆጠረበትን ቡድን ነው። በአውሮፓ ሻምፒዮንስ ሊግ ቀጣይ ሁለቱ ይፋለማሉ፣ አርሰናል ከባየር ሙኒክ። ይህ ጨዋታ ራሱ የአውሮፓ ሻምፒዮንስ ሊግ ምናልባትም የዋንጫ አቅጣጫ ሁላ ሊመራ የሚችል ጨዋታ እያሉት ነው በርካቶች። ሁለቱም በዚህ ዓመት ሽንፈት አልገጠማቸውም። ሁለቱም 4-4 ተጫዋታቸውን ድል አድርገዋል። ሁለቱም የአውሮፓ ሻምፒዮንስ ሊግ ከአናት ይገኛሉ። ከክለቦች ከሀገራት ጨዋታ በኋላ ስንመለስ የምናየው ጨዋታ ነው። በሳምንቱ አርሰናል ድል ሲያደርግ ሚካኤል ሜሪኖ በጣም አስደናቂ ተጫዋች ነበር። የጨዋታውም ኮከብ ተብሎ እንደተመረጠ ይታወቃል። ከዚህ ጋር በተያያዘ በነገራችን ላይ በዚህ ውድድር ዓመት ይሄ አዲሱ ዓመት ከተጀመረ በኋላ በርካታ ጨዋታዎች ላይ የጨዋታ ኮከብ የተባለው ራይስ ነው ከአርሰናል 2 ነው። ከዛ ውጪ በርካታ ያሉ ተጫዋቾች የጨዋታ ኮከብ ተብለዋል። ዮኬሬሽ፣ ራያ፣ ሳካ፣ ጋብርኤል ማጋሌሽ፣ ዙቤሜንዲ፣ ሉዊስ ስኬሊ፣ ትሮሳርድ፣ ኦዴጋርድ፣ ማክስ ዶማን፣ ኤዜ እና ሚካኤል ሜሪኖ የጨዋታ ኮከብ ተብለው አንዳንድ ጊዜ ተመርጠዋል። የሚካኤል ሜሪኖ ብቃት በዚህ ሳምንት ደግሞ በጣም አነጋጋሪ እንደነበር ይታወቃል። ዶርትመንድ የመሃል ተከላካይ ነበረ በነገራችን ላይ ሚካኤል ሜሪኖ፣ ከዛ አማካኝ ሆኖ መጫወት ጀመረ።
አሁን ማይክል አርቴታ ደግሞ ሳት የላሳ አጥቂ ያደርገውታል። በነገራችን ላይ እሱ 9 ቁጥር ላይ መሰለፍ ከጀመረ ጊዜ ጀምሮ በአርሰናል ውስጥ ግብ አስቆጣሪነቱ ወደ ስፔን ብሔራዊ ቡድንም ተሸጋግሮ ለስፔን እያየነው ነው። አሁን ደግሞ ምናልባትም በ9 ቁጥርነት ሊቀጥል ይችላል። በ25 ብቻ 18 ግቦች አሉት። ሚኬል ሜሪኖ በዚህ ውድድር ዓመት በሁሉም ውድድሮች 8ኛ ጎሉን አስቆጥሯል። 25 ከገባ ደግሞ እንዳጠቃላይ 18ኛ ግቡ ነው። ሌላ በጣም አስደናቂ ጊዜን እያሳለፈ ይገኛል። በአርሰናል ውስጥ ያ ሁላ አጥቂ ባለበት ሰዓት ሚኬል ሜሪኖ ተመልሶ 9 ቁጥር ይይዛል ተብሎ ባይጠበቅም ግን ጉዳት አርሰናል ወደዚህ አስገዳጅ ሁኔታ እንዲያመራ እንዳደረገው ይታወቃል። በአርሰናል በኩል ድንቅ ተጫዋች ሆኖ አሁንም እየተመለከትነው ነው። ፔሮ ሄንካፔ ሻምፒዮንስ ሊግ ምሽት ሁልጊዜም ልዩ ናቸው፣ ቀጣዩም ጨዋታ ልዩ ይሆናል ብሏል። ያው ከባየር ሙኒክ የሚደረግ ነው አትጠራጠሩ ብሏል። አሁን ግን ሙሉ ትኩረታችን ይላል ፔሮ ሄንካፔ ወደ ፕሪሚየር ሊግ ጨዋታዎች ይሆናል። የአውሮፓ ምሽቶች ጥሩ ናቸው፣ በጥሩ ሁኔታ አሳልፈናል። አሁን በፕሪሚየር ሊጉ ከሰንደርላንድ ጋር የምናደርገው ጨዋታ በጣም ወሳኝ ነው። ሰንደርላንድ ጥሩ የውድድር ዓመት አሳልፏል። ከሻምፒዮንሺፕ ያደገ ቡድን አይመስልም ያለው ፔሮ ሄንካፔ ይህንን ፈታኝ ጨዋታ ለመወጣት ቡድኑ ዝግጁ ነው ሲል ተደምጧል። ቅዳሜ በፕሪሚየር ሊጉ ከምንጠብቃቸው ጨዋታዎች ውስጥ አንደኛው አርሰናል ከሰንደርላንድ የሚያደርጉት ነው። ሁለቱ ክለቦች ደግሞ በደረጃ ሰንጠረዡ በጣም ተቀራራቢ ቦታ ላይ ናቸው የሚገኙት። ስለዚህ ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። ፔሮ ሄንካፔም ጨዋታውን አንስቶታል። የለንደኑ ክለብ አርሰናል የኦክቶበር ወይም የጥቅምት ወር ምርጥ ተጫዋቾችን ይፋ አድርጎ ምረጡልኝ ብሏል። በዚህ መሰረት ዩሊያን ቲምበር፣ ጋብርኤል ማጋሌሽ፣ ዴክላን ራይስ እና ቡካዮ ሳካ የአርሰናል የወሩ ምርጥ ተጫዋች እጩ ሆነው ቀርበዋል። ምናልባት የአርሰናል ደጋፊዎች እናንተን የሳምንቱን የወሩን ምርጣችሁን በሀሳብ መስጫ ሳጥናችን ላይ መርጣችሁ ማድረስ ትችላላችሁ። ከነኚህ ከአራት እጩዎች ቲምበር፣ ጋብርኤል ማጋሌሽ፣ ዴክላን ራይስ እና ቡካዮ ሳካ በወር ውስጥ ለአርሰናል ለተመዘገበ ውጤት ምርጡ ማን ነው? አጋሩን። ዛሬ በኤሮፕ ሊግ ኒንስ ከፍራይቡርግ፣ ስትራም ግሩስ ከኖቲንግሃም ፎረስት፣ ዩክሬክት ከፖርቶ፣ አስቶን ቪላ ከማካቢ ቴል አቪቭ 2:45 ደቂቃ፣ ሪያል ቤትስ ከሊዮን፣ ቦሎኛ ከብራያን፣ ሬንጀርስ ከሮማና ስቱትጋርት ከፌኖርድ ምሽት 5 ሰዓት። በኮንፈረንስ ሊግ የእንግሊዙ ተወካይ ክሪስታል ፓላስ ከኤዜድ አልካማር ጋር ጨዋታቸውን የሚያደርጉ ይሆናል። እነኚህን ጨዋታዎች በሙሉ እንድትከታተሉ በአክብሮት ጋበዝ። በትላንት ምሽታችሁ ወይም የአውሮፓ ምሽቶች እንዴት አለፉ? የሳምንቱስ ምርጥ ማን ነው? መርጣችሁ ላኩልን ብለን በርከት ያሉ መረጆችን ጨማምረን አደረስናችሁ። ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል የሐሙስ ማለዳ ስፖርታዊ ጥንቅር ይሄ ነው። ሐሙስ ምሽት ከጥቂት ሰዓታት በኋላ ተመልሰን እንመጣለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። መልካም ቀን ይሁንላችሁ።